አይደለ ሀብሉን አድርጎ እንደዚያ ሄርሜላ ስትወድቅ ራሷን ስታልፈልግሽም ሲላት ያን ለምን አላሳየችውም? የፍሬምንስ ቪዲዮ ለምን አላሳየችውም? እውነት እስከሚወጣል ከምታስመስል ትክክለኛውን ያው ልንገራችሁ እሱ ጋር ማለት ነው። ልጁ በጣም ሀርዶ ነው ተናዶ እየተናገረ ያለው። ለዛ ነው ደንግጣ ጉዜ ዝም ያለችው። በቃ ነገሩ ሁሉ ጠፋባት፣ ወሬ ሁሉ ጠፋባት። ምንም አይጠፋባት፣ እዚህ ጋር ምንም ነገር አይጠፋባትም። እውነት እያለ አንቺም ተጠያቂ ናችሁ እያለ እሱ ጋር በጣም ነው የደነገጠችው። አንቺም ተጠያቂ ናችሁ ስላቸው በጣም ነው የደነገጠችው። ወቀነ ከሩታ ጋር ከነሱ ደጋፊ ጋር አብርሃምን አረቀው በእኛ የምንፈልገው ሄርሜላ ነፃ ሩታ ተንኮሏ ሄርሜላ ነፃ መውጣት ነው የምንፈልገው። እናንተ ከእሷ ጋር ገደል ግቡ። እናንተ አስመስቶ ነበር። ይቅርታ አድርጊልኝ እኔ ከእናንተ ጋር ያሳለፍኩት ነገር ምንም ነገር የለም ምናምን ብሎ ነበረ። ዛሬ ግን እሷ ነው ወደ እሷ የሆነ እኔ አላውቅም ዘንበል ያለ ነው የሚመስለኝ። ላ ዘንበል አላለም። ስሙ እናንተ ደግሞ መረዳት ያለባችሁ ነገር ማለት ነው ምን እንደሆነ ታውቃላችሁ? ሩታ ናት ይሄን ሁሉ ያደረገችው ብሎ እንዳለ ወደሷ ካለ ምን መረጃ አለክ ብሎ ማለት ነው ኦዲየንሶቹ እንደ አዲስ እንትኑን ያጠፉበታል። ገብቷችኋል? ግዴታ ሄርሜላ አውቆ ነው የከተተው ጠብቁችን ሁለት ቀን በቃ አውቆ ነው ሄርሜላን የሚያላት እንጂ ሄርሜላን ለክፋት አልጠየቀም። ግዴታ ማስመሰል ስላለበት ነው። ባያደርግ ኖሮ እስቲ ምን መረጃ አለው? ምን ያዘው ነገር አለ? እስቲ ሩታ ያደረገችብን ነገር ምንድነው አምጣ ቢባል ምን አለ? ቆይ ዛሬ ግን እኩል ነው የጠየቀን ብሎ ሁለቱም ሩታም ቴንሽኗን ነው ነገሯን ልታስተካክል የምትሄደው ማለት ነው። ሄርሜላ ይተዋወቃሉ፣ እርስ በርስ ይተዋወቃሉ። ሩታን አማታውቁ እናንተ ደግሞ ተስፋ መቁረጥ የለባችሁ፣ መጠበቅ ነው እቺን ለቀን እሱ ነገሩ ከዚህ በኋላ ለመጠንቀቂያ በደንብ ማን እንደሚጠቅመው ማን እንደሚጎዳው መረዳት አለበት። ገብቷችኋል? እንጂማ ሄርሜላ ከአንዳንድ ብዙ አደጎች ይመጡበታል። ብዙ ዛሬ ያዳምጪ ምንም አደጋ አይመጣበትም። እሱ እኮ ፊርማ ቀዷል እኮ ምንም እኮ እሱ ምንም መወሰን የሚችል ሰው እኮ ነው። ምንም ተለያይቶ ምን ዋስትና አለው? እስቲ ንገሪኝ። ምን አለው? ብዙ ነገር አድርገዋል። እቺ ሴት ብዙ አስደብድበዋል። ብዙ እሱ ሳይሆን አሁን እኮ ልጁ የመርሳት ችግር እንዲደርስበት ነው የተደረገው። እና ማን ነው እሱ ቢባል እስቲ ምን ሩታ ነው? ቆይ መረጃ አለ። ቆይ መረጃው ምንድን ነው ንገሩኝ። መረጃማ የለም። ምን አለ ታዲያ? ስለዚህ መረጃ ማግኘት አለበት ይሄ ልጅ። ሄርሜላ ካለ ከአንዳንድ ምን መረጃ ያገኛል? ቪዲዮውን ግን እሱ በደንብ አላየውም ማለት ነው። አላየውም እንጂ ሄዷል ወይ መረጃው ቪዲዮ ተነጋግሮ እህትና ወንድም ተነጋግሮ ነው የመጡት። ሄርሜላን እንደ ተነጋገሩ የምታዩ ምን መልስ ሰጠች? ቡዝዬ ሄርሜላ እንዲህ ስትደግፍ ነበር እንዲህ ብላለች። ንገሪኝ። አይደለም ሄርሜላ ነው እሱ እንዲያወራ ነው ለሱ ነው የተሰጠው መብት እሱ እንዲወስን ነው እንጂ ማንም ጣልቃ መግባት እንዲገባ አልተፈለገም። ለዛ ነው። ስለዚህ ተነጋግሮ ነው የመጡት ነው የምላችሁ። እኔ አመናችሁም አላመናችሁም ተነጋግሮ ነው የመጡት። ሄርሜላን ከደገፈች ማለት ልንገርሽ፣ ሄርሜላን እንዲህ ነው አብርሽ እንዲህ ነው ብትል እዚህ ቦታ ላይ ማለት ነው የሩታ ደጋፊዎች እንደ አዲስ ነው እዚህ ልጅ ላይ እንትን ወዥንብር የሚያነሱት ማለት ነው። ይሄ ልጅ ሄርሜላ ግዴታ እዚህ ነገር ውስጥ መግባት አለባት። ካልገባች ነገሩ አይቀራም። በቃ ሄርሜላ ምን አለቻት ስትመጣ ራሱ የሚፈጠረውን ነገር አንቺ ሴት ልጅ ነሽ፣ እኔ ወድሻለሁ፣ ተረጋግተሽ እንትን ማለት አለብሽ ብላታለች። ስለዚህ አብርሽና እህትዮ በደንብ ተነጋግሮበት ነው የመጡት። አሁን ራሱ ሩታ ምን እያለች ነው? እኔንና አንተን ለመለየት አንተን እንኳን ሲወስዱ ለእኔ አልተነገረኝም፣ አንዳንድ ወሬ ተነግሮ ሊሆን ይችላል። አሁንም እህትዮ እጅ ላይ ነው ያለችው። እህትዮ እንድትጠላ ነው እያደረገች ያለችው ሩታ ማለት ነው። እንኳን አብርሽ እህትዮም እንድትጠላ ነው እያደረገች ያለችው። ስለዚህ የኤፍሬምን ብሎታል። የኤፍሬምን ብሏት። ስለዚህ ሄርሜላ መጠቀም እኔ እውነት አርግቷል። በቃ እውነት አብርሽ አሁን ወንዳ ወንድነቱን አሳይቷል።
ገና ያሳያል። ታያለሽ በእሷ ዙሪያ ያሉ ሰዎች ማን እንደሚጎዳ ማን ወንድምየውንስ ምን እንደሚጠብቀው እናውቃለን። የማይጠየቀው አቁሙት። ወንድሜ በምን ምክንያት ነው እንዲህ ለእኔ አዝነክ ልታደርግ የቻልኩ ብሎ ማይጠየቀው ሂድ ከዚህ ነው ያለው። እሱማ በደንብ አውቋል። እባክሽ ማወቅ ነው እውነት ነው አውቋል። አውቆ ነው ሄርሜላን ያስገቡት። ሄርሜላን አውቆ ነው። ሄርሜላን ካልተጠቀመማ ሁሉም ሰው ወደ ሩታ ይገለበጥና ሄርሜላንም እንድትጠላ ነው የሚያደርጉት። ማወቅ ያለባቸው እሱ የጭንቅላት ጨዋታ እየተጫወቱ እንዴ ምን ነው ሄርሜላ የትም አትሄድበትም። ግን የእሱን እውነት ያጣል። አሁንም ልጄ ብሎ ሲሄድ ሌላ ጉዳት ነው የሚመጣበት። ይሄን ነገር ማስተካከል ባለበት ምን አላት? እስከ መጨረሻው እስከ ማስታወስ ከኔ ጋር ሁኚ እህቴ ብሏታል አላላትም? ብሏት ነው። ስለዚህ ተስፋ መቁረጥ የለብንም። አላህ ደግሞ የእሱንም እውነት ያውጣለት። ሰላም አለን። የሩታ የሄርሜላ ደጋፊዎች ደግሞ ልጆች ናቸው በሙሉ ማለት ነው። ኦዲየንሶቿ ሁሉ ምን እንደሆነ ታውቂያለሽ? ተስፋ የመቁረጥ እንትን ውስጥ ነው የሚገቡት። የሩታ ግን የጠኑ ስለሆኑ ማለት ነው። ሌላው በትዳሩ ተቃጥሎ የወጣ ሌላው ብዙ ነገር ጭንቅላቶች ጨዋታ የተጫወቱ ሰዎች ስለሆኑ ሩታን በምንም ሆነ በምንም እንድታሸንፍላቸው ነው የሚፈልጉት። ስለዚህ ሄርሜላ ባትገባ ዛሬ የሩታ የአብርሽ መውደቅን ጨዋታ ይጫወቱ ነበር። እውነቱን ይሸፈንበት ነበር። በፊትም ይጠላታል አውቆ ነው እንዲህ ብሎ የገብቶ የጎዳት ይላሉ። ማወቅ ያለባችሁ በሁለቱም አንግል ማየት አለባችሁ። እኔ ሩታን ሄርሜላን ስላላለ ዛሬ ደስ ብሎኛል። ቢል ኖሮ ሄርሜላን ሩታ እንትና ወንድምዮን ሊያርቅ አበደን አይችልም። አበደን እንኳን ወንድምዮን የራሱን ኦዲየንስ ራሱ ምን ምክንያት አለው ቢለው ምን ይሰጣል?